ጉዞ ወደ ድሬ ዳዋ ለመጀመሪያ ጊዜ ነው በባቡር የምሄደው። ኢትዮ ጅቡቲ ሬልዌ ምን አይነት ቪው እንዳለው በኢየሱስ። ለማንኛውም ጋይስ ገብተናል። አረር እንሄዳለን እንጂ ብለን መሄድ ግን አንዱን ይዘነዋል። በጣም ክራውድ ነው። በጣም አደኛ ክራውድ። ቃሪያ ለምን ይበዛ? አረ ምን ብለን ያዘዝከው? ቲማቲም ለብለብ ቃሪያ እንዳይገባ ማለት ነበረብን። ቃሪያ ይገባ ለምን ስጋ ያልገባው? ይሄን ሳይ መጀመር የረባሽ መስሎኝ። ለማንኛውም ያጀማ ወርደናል ከባቡራችን እንግዲህ ይሄን ይመስላል። በጣም ረጅም ነው። we are currently in ድሬዳዋ። ሰላም ወደ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በሌላ ቀውጢና ያበደ ብሎግ ተመልሰንላችሁ መተናል። በዛሬው ቪዲዮአችን ከከተማ ወጣ ብለን ደግሞ ለአንድ ሳምንት ወደ ድሬያንስ ወደ ድሬ እንሄዳለን ማለት ነው። ለማንኛውም መግቢያውንም መውጫውንም አጠራረግላችኋለሁ። ዛሬ እስከ ድሬዳዋ ያለውን ቭሎግ እናሳያችኋለን። እያለን ለአንድ ሳምንት እዛ እንቆያለን። ለማንኛውም ትንሽ ባግ እና ሻንጣ ይዘን እንሄዳለን። ምናልባት የምንገዛው ዕቃ ካለ በሚል ማለት ነው እና የተወሰኑ ነገሮች አሉት። ብቻ ለማንኛውም ጉዞ ወደ ድሬዳዋ እንሄዳለን ማለት ነው። አብራችሁን ሁኑ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። ይሜ ያራዳ ልጆች በሐሳብ ሳላውቀው ደንገጎን ጭርሼ ገባሁ ድሬ መጋላ ሰው እንግዲህ ለማንኛውም ጋይስ ታሪኩን አጠር አድርጌ ስነግራችሁ ትኬት ቆርጠናል። ትኬት የቆረጥነው ዓርብ ዕለት ማታ ነበረ። 10 ሰዓት መንገድ ነው። ለመጀመሪያ ጊዜ ነው በባቡር የምሄደው። ከከተማ የምወጣው በገዛ ፍቃዴ ያለ ማንም አስገዳጅነት ከከተማ የምወጣው ለመጀመሪያ ጊዜ ነው። የመጀመሪያ ትሪፔን ማድረግ የፈለኩት ወደ ድሬዳዋ ነው። ምክንያቱም ረጅም ጊዜ ሳስበው የነበረ ነገር ስለነበረ ማለት ነው። ሰው መነሻ የሚለው ማታ 2 ሰዓት ነው ትገባላችሁ የሚለን ደግሞ ጠዋት 12 ሰዓት ከ20 ነው እና ለመጀመሪያ ጊዜ ድሬን እናያለን። የባቡር የመጀመሪያ ኤክስፒሪየንስ ይሆነኛል። የቆረጥነው ኢኮኖሚክ ቤር ነው ማለትም ያው መሀከለኛውን ማለት ነው። ከ1900 ብር ጀምሮ ነበር ትኬት ዋጋ የነበረው ስናይኛ። ቪአይፒ 3700 ነበረ። ኖርማሉ ደግሞ በወንበር ስትሄዱ 1900 ብር ምናምን ነገር ነበረ። ሶ እኛ መሀል ላይ ያለውን ቆርጠናል። ሶ ለማንኛውም እየሄድን ነው። እዛ ስንደርስ እንገናኛለን። ድሬ ቆንጆ ቆይታ እንደሚኖረን እርግጠኛ ነኝ። አብራችሁን ሁኑ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ድሬዎች ደግሞ ካላችሁ በደንብ አበረታቱ። ለማንኛውም ጉዟችን እንደቀጠለ ነው። ይሜ ለማንኛውም ጋይስ በቦሌም ብለን ደርሰናል። አሁን ገና 12 ሰዓት ነው። ባቡር ጣቢያው ጋር ደርሰናል። የኛ ቼኪን ታይም ደግሞ 1 ሰዓት ነው። ባቡሩ የሚነሳው 2 ሰዓት ምናምን ነገር ሶ እስከዛ አንዳንድ ፎቶዎችን ምናምን እንነሳለን። ለማንኛውም ዋናው እዚህ መድረሳችን የቀረው የባቡሩ ስራ ነው። ለመጀመሪያ ጊዜ ነው የምመጣው እዚህ ባቡር ጣቢያ እና ይሄ ልጅ ደግሞ ይኸውላችሁ ከባለፈው ጀምሮ ይከተለኛል። ደበረ 10 ብር ሰጠው አንተ ተፋታኝ ማለት። ለማንኛውም ያጀማ ኢትዮ ጅቡቲ ሬልዌ ይላል። በጣም ነው የሚያምረው። እግዚአብሔርን ላይክ ሀገር ውስጥ አይመስልም። ማርያምን በስመ አብ ወልድ ሲሆነ ውጭ ሀገር ነው የሚመስለው። በጣም ነው የሚያምረው። ምን አይነት ቪው እንዳለው በኢየሱስ የሆነ ቱርክ ምናምን አይነት ነገር ነው የሚመስለው። ብቻ ቆንጆ ቪው አለው። ባቡር ጣቢያ እንደዚህ ሲያምር ለማንኛውም እስኪ ንግባ። እዚህ ጋር ምን ይላል መሰላችሁ? የኢትዮ ጅቡቲ ባቡርና ዋና መስሪያ ቤት እድሳት ፕሮጀክት በክቡር አቶ ተመስገን ጥሩነህ ምክትል ጠቅላይ ሚኒስትርና ኢንጂነር ታከለ ኡማ በንቲ የኢትዮ ጅቡቲ ባቡር ዋና ስራ አስፈጻሚ ሐምሌ 2017 ተመረቀ። ከአንድ ዓመት በፊት ማለት ነው። ከአንድ ዓመት በፊት እንደዚህ አልነበረም ማለት ነው። ይሄ ቦታ ሶ አሪፍ ሰዓት ላይ የመጣነው ፏ ባለ ሰዓት። ሶ እንግዲህ ለማንኛውም ጋይስ አሁን ወረፋ መጠበቂያችን ጋር ደርሰናል። ስንት ሰዓት ነው? 10 ጉዳይ ለአንድ ነው። ቼኪን ታይም አሁን ነው ገና ማለት ነው። ሶ ስንት ሰዓት ባቡሩ እንደሚነሳው 2 ሰዓት ነው የሚለው ባቡራችን የሚነሳው። ለማንኛውም ቆንጆ ነው። አዳር ነው የምንጓዘው እንደነገርኳችሁ። ጠዋት 20 ጉዳይ ለአንድ ነው የምንገባው። አሪፍ ነው። እሺ ለማንኛውም አሁን 1 ሰዓት ከ42 ደቂቃ ነው። ልንነሳ ነው መሰለኝ። ከ1 ደቂቃ በኋላ እንነሳለን። እንደነገርኳችሁ ጠዋት 1 ሰዓት ነው የምንገባው። ውስጥ ያለው ነገር ደግሞ የሚመች ከሆነ እየቀረጽኩ አሳያችኋለሁ። ለማንኛውም ሜክ ሹር
you click the subscribe button. Hasonike nimiawa 6, 7, 20, mais 20, mais 20, mais 7. ለማንኛውም ባቡራችን ደርሷል። በጣም ረጅም ባቡር ነው። እግዚአብሔር ስማ አልክ ማለት ራሱ ላይ ለዛ ነው ቁጥር የተደረገለት። በስመ አብ ወልድ። ለማንኛውም ጋይስ ገብተናል። at the end of the day ከረጅም ጊዜ በኋላ ጫፍ ላይ ኑን እዚህ ጋር ኑን ነው። ዝም ብለን እዛ ጠግ ላይ እንሂድ እኮ መሀል ላይ እኮ ነው። አሁን ይኸውላችሁ የኛ እንደዚህ አይነት አልጋ ነገር ነው። መሀል ላይ ነው የምንሆነው እና እስኪ አልጋችን ቼክ እናድርግ። ለማንኛውም ጋይስ ይኸው ማደሪያችን ጋር ደርሰናል። 15 እና 16 ይላል። 16 2 ማለት ያው እዚህና እዚህ እንሆናለን። ጀለስ በዚህ በኩል እኔ በዚህ በኩል እንሆንና እንትን እንላለን ማለት ነው። እዚህ ጋር ይመስለኛል መብያ ይሁን ማስቀመጫ አሮን ነው ብቻ ደርሰናል። at the end of the day ቆንጆ ምሽት እንደምናስ ይበቃኛል። ምሽት እንደበቃናል ብዬ ተስፋ አደርጋለሁ። ለማንኛውም ገብተናል። we made we did it we are champion። ለማንኛውም ጋይስ እንደዚህ አይነት መቀመጫ አለ። ምሳ መብያ ነው መሰለኝ actually አይደል? ጠረጴዛ እዚህ ጋር ስላለ ምሳ መብያ ይመስለኛል። ብቻ ያው የውጭውን ቪው እንዳናሳያችሁ ጨለማ ነው በዚህ ሌሊት። መቼ ይጣይ ሆነማ ድሬዳዋ አረር እንሄዳለን እንጂ ብለን ነው ግን አንዱን ይዘነዋል። የቀሩትን ጅቦች ደግሞ ለማብላት አንዱን እያበላን ነው። የቀሩትን ለማብላት እንሄዳለን። ቆንጆ ጊዜ ኖረናል። እንደዚህ አይነትም መጸዳጃ ቤት አለው። ደስ ይላል actually። መጸዳጃ ቤቱ ይሄንን ይመስላል። አለን እዛ ጋር እንዳማረብን እንዳሸበረቅን ፏ እንዳልን ብቻ እስካሁን አልተነሳም። 2 ሰዓት ከሩብ ሆኗል። አሁን ስንት ሰዓት እንደሚነሳ አሮን ነው። ለማንኛውም ጋይስ የራት ሰዓት ካፌ ያለ ውስጡ ራሱ በጣም ክራውድ ነው። በጣም አደኛ ክራውድ። ለማንኛውም ትክክለኛው ምግብ ይሄ ነው። የቅድሙ አፒታይዘር ነበር። እንብላ እስኪ ደርስ ምን ብለን ያዘዝከው? ምን ብለን ያዘዝከው? ቲማቲም ለብለብ መደናነ ከችግሩ አይብስም የሆነ ምግብ። ጥብስ ብለው ቲማቲም ቃሪያ እንዳይገባ ማለት ነበረብን። ቃሪያ ይግባ። ለብሮ ስጋ ያልገባው ለማንኛውም ራት በልተናል። ከችግሩ አይብስም የሆነ ራት። እኔ እንደ ምክር ቢጤ የሚሰጣችሁ ምንድነው ከቤታችሁ ይዛችሁ የምትበሉትን ነገር ካልበላችሁ ደግሞ ሳምቡሳ፣ ብስኩት፣ ምን የታሸገ ነገር መብላት። ጥብሳንስን ምን ላይ መጣው ማለት ነው? ስጋ ጥብሳንስን ቲማቲም ለብለብ በልተን መጣን። ደግሞ ጥብስ አይደለም ስጋ 17 ቃሪያ ምንድነው? ፍሩት ፓንች ነው የሚመስለው። መብላት በስማም ብዬ ተመስገለበት። ከበሎት ምግብ የበሎት ወክ ነው የበዛው። ስንት እንትን አልፈን የመጣ መድኃኒዓለም በጣም ርዝመቱ ማለት ነው። ወደዛ 6-7 ሄደን 7 ባቡር አይደለም ወግ አላላበ ረቢ እባክህ እዚህ ስንመለስ የሆነ ሰዓት ተጨባበጠ። በጣም አዝናኝ ምግብ ነው። ደግሞ ሜኑ ደግሞ ሲለጠፍ እኔ ባክሲ ዋርኮድ አይደለም
300 ብር ሲል ዋክተር እኮ ነው ያለው ሜኑ ማለት ነው አይደለም ሜኑ ሳይ መጀመሪያ የረባሽ መስሎኝ መብራቱ ምናምን ሲል እሱ ዳዝ ነበር እኮ ደግሞ በርገር አላችሁ ነው እሱማ በርገሩና ሲወጣስ ተከፋፍተን ነበር የምንሄደው ብቻ አብር ኤክስፒሪየንስ ነው እኔም መክራችሁ ያው ምግብ ቤት በልታችሁ ነው አይዚ እኮ አሪፍ እኮ ነው ቦቢ ብቻቸውን እኮ ነው ለየብቻ እኮ ነው አይ ስትመጡ ወይ ስጋውን ለብቻ አዘዙ ለማንኛውም ጋይስ አሁን ከምሽቱ 5 ሰዓት ነው አሁን እንተኛ ነው ነገ በጊዜ ለመነሳት ማለት ነው አሁን እንተኛለን ነገ ጠዋት እንገናኛለን ምንድነው እኛን የቀረነው እኛን ያልተኛን እኛ በጣም ቦዝነናል እንተኛና ነገ እንገናኛለን ሰብስክራይብ አድርጉ ሰብስክራይብ አንተ ዛሬ በጊዜ መጣ ጎብዛል እንኳን ደስ አለ እንኳን ደስ አለ ምን ጆሮህን ምንድን ነው አድርጎ እንኳን ደስ አለ እንኳን ደስ አለ ምን ይባላል ለማንኛውም እንግዲህ ጋይስ ገብተናል ማን ነው ነግቷል ገብተናል አልኩም ነግቷል ይሄድ ነው አክቹሊ አሪፍ አዳር ነበረ ሶፋሬ እንደመተኛት ነው አይደል ሶፋሬ እንደመተኛት ነው ወደዚህ ወደዛ አትልም ያው እንደኔ ደግሞ ሰፋ ካልክ ወደዚህ ወደዛ አትልም ብቻ ያው ቁጭ ብሎ ከሄዱት መቼም እኛ የተሻለ አዳር ነበረ 10 ሰዓት ሙሉ ዊች ሚስ አሁን 1 ሰዓት ሆኗል 1 ሰዓት ሆኗል ማለት ነው ያው ትናንትና የተነሳ ነው ስንት ሰዓት 3 ሰዓት አይደል 1 ሰዓት ሆኗል እስካሁን አልደረስንም ይመስለኛል ከ1:30 ደቂቃ በኋላ እንደርሳለን የረጅም ጉዞ ነበረ ግን ያው እንደ ረጅሙነቱ አይደለም እኛ ስለተኛ ለማንኛውም እዛ ስንደርስ እንገናኛለን ፒስ ለማንኛውም ጋይስ አሁን ባሳችን ባቡራችን ቆሟል ለነውጣ ነው የሰው ያልወርድም ብሏል ብቻ ለማንኛውም የደረስን ይመስለኛል ያው ባቡራችን ቆሟል ማለት ነው እስኪ ወተን ደግሞ ጩም ነው ያለው just subscribe ni hao አንተ ወናቲ ሁሉም ሞቷል እኛ ብቻ ነው የቀረነው ጋይስ ኑረድ ይወረድለት ይወረድ ሂድ ሻንጣን ያዝ ኮካኮላን ያዝ ቬኒሽስ ጁኒየር ላስቀድምሽ እስኪ ሌዲስ ፈርስት ተብሎ የለ ለማንኛውም ገብተናል ለማንኛውም ያጀማ ወርደናል ከባቡራችን እዚህ ጋር ባለፈው 10 ብር የሰጠሁት ልጅ አለ ድሬዳዋ ድረስ ተከትሎ ይመጣል ባቡራችን እንግዲህ ይሄን ይመስላል በጣም ረጅም ነው እና ደርሰናል this is my first time at ድሬዳዋ ቆንጆ ኤክስፒሪየንስ እንደሚኖረን ቆንጆ ቆይታ እንደሚኖረን ዘና ፈታ እንደምንል 100% ሹር እናንተ ብቻ ሰብስክራይብ እያደረጋችሁ አበረታቱ ቀጣይ ሌላም ቦታ መሄዳችሁ ስለማይቀር በደምብ ቻናሉን ሰብስክራይብ ቪዲዮ ላይክ እያደረጋችሁ ያ ጀማ ወጥተናል we are currently in ድሬዳዋ ሳይ ለማንኛውም ጋይስ ገብተናል እዚህ ጋር ምን ይላል መሰላችሁ የኢትዮጵያ የምድር ባቡር ኮርፖሬሽን የአዲስ አበባ ጅቡቲ ባቡር መስመር ድሬዳዋ ባቡር ጣቢያ ይላል በጣም ነው የሚያምረው በጣም ቆንጆ የሆነ ቪው ነው ያለው እግዚአብሔርን ላይክ በቃ እዛም ያየሁት እዚህም ያየሁት በቃ የሆነ ሀገር ውስጥ አይመስልም በጣም ነው የሚያምረው በጣም ነው ጽድት ያለው እና ምናልባት የባቡር ጉዞን ኤክስፒሪየንስ አድርጋችሁ ማታውቁ ሰዎች በጣም ቆንጆ ጊዜ ነው የሚኖራችሁ ግን ያው በባቡር የምትመጡ በባቡር ለመምጣት ያሰባችሁ ሰዎች የወንበሩን አልመክራችሁም ይመስለኛል 10 ሰዓት ሙሉ አንድ ወንበር ላይ ተቀምጦ መጓዝ ማለት በጣም አድካሚ ይመስለኛል አሰልችም ይመስለኛል ሶ አትሊስት ሚድል ክላስ አልጋ ይዛችሁ ብትመጡ 2700 ብር ነው ቪአይፒ ደግሞ 4 ሰው ነው የሚይዘው 3700 ብር ነው የሚለው እኛ ስንመጣ ግን ያው እንደ አቅሚቲ 2700 ብር ምናምን ከፍላችሁ ብትመጡ በጣም ቆንጆ ኤክስፒሪየንስ ይኖራችኋል ተኝታችሁ ምናምን ነገር ትመጣላችሁ
ብቻ በጣም የሚያምር ቪው ነው ቢታየኝ። ብቻ ለማንኛውም የቀጣይ መዳረሻችን ሆቴላችሁን በጥቂቱ አሳያችሁና የሄንን ቪዲዮ እንዘጋለን ማለት ነው። ለማንኛውም አሁን ወደ ሆቴላችን እንሄዳለን። እዛ ገብተን እንዳረፍን የመጀመሪያ ቪዲዮአችን እንዘጋለን። ወደ ቀጣይ ቪዲዮ እንሄዳለን ማለት ነው። ለማንኛውም ቆንጆ በጣም የሚያምር ቦታ ነው። የድሬዳዋ ባቡር ጣቢያ በጣም ያምራል። በጣም ጸዴ ነው። ወድጄዋለሁ። እኔስ መሄድ ነው ባቡር ተሳፍሬ አገኛት እንደሆነ እችን ሸጋደሬ ሸከተፍ እያለ እንግዲህ ለማንኛውም አሁን ማረፊያችን ሆቴላችን ደርሰናል። ያው የዛሬውን ቪዲዮ በዚህ እንጨርስና ቀጣይ ከሆቴል ጀምሮ ያለው ነገር በሙሉ አሳያችኋለሁ። የመጀመሪያ ቀን vlogጋችን ላይ ሆቴሉን በደንብ አሳያችኋለሁ። ከተማችንም ዞር እያለን እናያለን ማለት ነው። ለማንኛውም የዛሬው ቪዲዮ እንዳይረዝምባችሁ እዚህ ጋር ብንጨርስ የተሻለ ነው። ለማንኛውም ኤምኤም ሆቴል አርፈናል። በቀጣይ ቪዲዮ እስከምንገናኝ ቪዲዮ ላይክ፣ ቻናል ሰብስክራይብ ማድረግ እንዳረሱ። ፒስ አውት። ይመቻችሁ። በሀሳብ ሳላውቀው ደንገጎን ጭርሼ ገባሁ ድሬ መጋላ ድሬ